ታሪካችን የሚጀምረው የአሜሪካ ጦር ሰራዊት ጀግና ተዋጊ የሆነችውን ኒኪ የምትባል ወታደርን እያሳየን ነው። ኒኪ እልም ባለ በረሃ ውስጥ ሆና ቀኗን በጦርነት እያሳለፈች እንመለከታታለን። በኋላ ምሽት ላይ ክሎይ የምትባለው የ3 ዓመት ሕፃን ልጇ ልደቷ በመሆኑ በስልክ ትደውልላትና የኔ ልጅ መልካም ልደት፣ በሚቀጥለው ልደትሽ አጠገብሽ ሆናለሁ ብላ ቃል ትገባላታለች። ነገር ግን ለሥራዋ ያላት ታማኝነትና የሥራው ባህሪ የልጇን ጣፋጭ የእድገት ጊዜ አብራት እንድታሳልፍ አልፈቀደላትም። እንዲህ እያሉ ዓመታት ነጉደው ኒኪም በሥራዋ ትቀጥላለች። ነገር ግን የቱንም ያህል በረሃ ውስጥ ብትሆን የልጇን ልደት በደረሰ ቁጥር በስልኳ እየደወለች ሳታከብርላት አታልፍም ነበር። አሁን ልጇ ክሎይ የ15 ዓመት ኮረዳ ሆናለች። ኒኪ በሚቀጥለው ልደትሽ አብሬሽ ሆናለሁ የሚለውን ውሸት እየደጋገመች ልጇን መደለል ስለሰለቻትና ከልጇ ጋር ያላትን ግንኙነት ለማስተካከል ትወስናለች። ነገር ግን በውሳኔዋ ብዙም ሳትጸና በወታደርነት ሕይወቷ ትመሰጣለች። በዚህም ልጇ ክሎይ እናቷን ከልቧ እየራቀቻት ልክ እንደ ባዕድ ሰው እንግዳ ሆናባታለች። ከዓይን የራቀ ከልብ ይርቃል የሚባለው የርቀት ነገር ሁሉ ከባድ ነው መቼ። ከዚህ በኋላ የኒኪ ባል በከባድ በሽታ ምክንያት ሕይወቱ ያልፋል። በዚህም ምክንያት ኒኪ ወታደርነት ሥራዋን በቃኝ ብላ ሙሉ በሙሉ ወደ ቤቷ በመመለስ ለልጇ ጥሩ እናት ሆና የጎደለውን ሁሉ ነገር ለማስተካከል ትወስናለች። ዛሬ ደግሞ የልጇ 16 ዓመት ልደቷ ስለሆነ ለመጀመሪያ ጊዜ አብራት ለማሳለፍ ሽር ጉድ ብላ ለልደት የሚያስፈልጉ ነገሮችን በሙሉ አዘጋጅታ ተጠብቃታለች። ክሎይ ግን እናቷ ተጨንቃ ተጠባ ያዘጋጀችውን ኬክ እንኳን በቅጡ ሳትቀምሰው ከእናቷ ጋር ጊዜ ከማሳለፍ ይልቅ ከጓደኞቿ ጋር ልደቷን ለማክበር ልትወጣ እንዳሰበች ተነግራታለች። በዚህም ክፉኛ የተናደደችው ኒኪ ልጇን ስትቆጣት በመሃላቸው ጭቅጭቅ ይፈጠራል። ክሎይ እናቷን አንቺ እኮ አድጌ እዚህ እስክደርስ ድረስ አንድም ቀን አጠገቤ አልነበርሽም ብላ እየጮኸች ወደ ክፍሏ ትገባለች። ነገር ግን በዚያኑ ምሽት ኒኪ ልጇን ይቅርታ ለመጠየቅና ለማረጋጋት ወደ ክፍሏ ስታመራ ክሎይ የይቅርታ ማስታወሻ ጽፋላት አምልጣት ወደ አንድ የምሽት ክለብ ከጓደኞቿ ጋር እንደሄደች ትረዳለች። ክሎይም በበኩሏ በባር ውስጥ ከጓደኞቿ ጋር ሆና መጠጥ እየተጎነጨች ስትፍታታ እንመለከታታለን። በ16 ዓመቷ ጨብሲ ጀመረች ማለት ነው። ጓደኞቿን መጠጡን ባናቱ እየተጋቱ የሞቅታ ስሜት ላይ መግባት ሲጀምሩ ክሎይን አንድ ቤን ወደ ተባለ ሴቶችን በውበት ወደሚያጠምድ ወጣት ጠቁመዋት ሂጂና አናግሪው እያሉ ይገፋፏታል። እሷም በድፍረት አጠገቡ ሄዳ ምንም ከማታውቀው ቤን ጋር እየጠጣች መጫወት ትጀምራለች። ግን ቤን የለየለት ማፊያ ነበርና በፍቅር ቃላቱ እያደነዘዛት በድብቅ መጠጧ ውስጥ አደንዛዥ ዕፅ ይጨምርባታል። ጓደኞቿም ከቤን ጋር የተመቻቸች ስለመሰላቸው ብቻዋን ጥለዋት ይሄዳሉ። በእነሱ ቤት አጣብሰው መሄዳቸው ልጅቷን እሳት ላይ ጥለው ማለት ነው። ግን እናቷ ኒኪ የልጇን ስልክ በጂፒኤስ ተከታትላ ወደ መጠጥ ቤቱ ከተፍ ትላለች። ነገር ግን ኒኪ ስትገባ ቤንና ሌሎች የታጠቁ ጎረምሶች ልጇ ክሎይን ራሷን ስታ በጓሮ በር እየጎተቱ ሲወስዷት ታያቸዋለች። ልታስጥላትም ወደ እነሱ ስትንደረደር አንዱ ጮቤ መዞ ሊያጠቃት ቢሞክርም ኒኪ ወታደራዊ ስልጠናዋን ተጠቅማ በአንድ መሬት ላይ ዘርራ ታዝረከርከዋለች። ነገር ግን እነ ቤን ክሎይን ወደ መኪና ጎትተው በፍጥነት መብረር ይጀምራሉ። ኒኪም ከኋላቸው እየሮጠች ታባረራቸዋለች። በመሃልም መኪናው ከሌላ መኪና ጋር ሊጋጭ ሲል ኒኪ አጋጣሚውን ተጠቅማ ትደርስባቸዋለች። የመኪናውን መስታወትም ሰብራ ለመያዝ ብትታገልም አሽከርካሪው መኪናውን በኃይል ሲጠመዝዘው ኒኪ ከመኪናው ተስፈንጥራ መሬት ላይ ትወድቃለች። ነገር ግን ኒኪ በቀላሉ እጅ የምትሰጥ አልነበረችምና የመኪናውን አቅጣጫ ገምታ በቅርብ ባለው ሕንፃው ውስጥ ትገባና ዘላ በሚሄደው መኪና ጣሪያ ላይ እንደ ስፓይደርማን ትወረወራለች። አስከትላም የመኪናውን ቁልፍ በፍጥነት ነቅላ የአሽከርካሪው ዓይን ውስጥ በኃይል ትቀረቅረዋለች። በዚህ ምክንያት መኪናው ከቁጥጥር ውጭ የሆነው ሲገለባበጥ ኒኪ ተፈናጥራ መሬት ላይ በመውደቅ ራሷን ትስታለች። ቤንም የሞተውን አሽከርካሪ ገፍትሮ ጥሎ ታጋቿ ክሎይን ይዞ ይፈረጥጣል። ነገር ግን አደገኛዋ ኒኪ መሬት ላይ ተዘርራ ደሟ እየፈሰሰ ሳለ በውስጧ
አንድ ሰው ከተሰወረ በኋላ በሕይወት ለማግኘት ያሉን ሰዓታት 72 ብቻ ናቸው። ከዛ ካለፈ ታጋቿ ከተመለት ስትል የተማረችውን ትምህርት ለራሷ ስትነግረን እንሰማታለን። ከዚህ በኋላ ታሪካችን በአንዴ 27 ሰዓታትን ወደፊት አምጥቶን ኒኪ በአንድ አስፈሪ የከብት ማረጃ ቄራ በመሰለ ቦታ እግሯ በሰንሰለት ታስሮ ቁልቁል ዘቅዝቀው ሰቅለዋት ስትነቃን እንመለከታለን። አሁን የቀራት 44 ሰዓታት ብቻ ናቸው። ከጎኗ ደግሞ ቪክቶር ዘቡቸር የሚባል ሰውን እንደ በግ የሚገፍ ጨካኝ ወንበዴ ቢላውን እየሳለ ያፊዝባታል። ኒኪም በቁጣ ልጄ የት ናት ብላ ስትጮህ ቪክቶር በንቀት እየሳቀ እንዴ እናንተ እኮ እንዴ ካገትናችሁ በኋላ ዕቃዎቻችን ናችሁ ጭራሽ ስማላችሁ እንዴ እያለ ያላግጥባት ጀመር። አስከትሎም ባለፈው ምሽት የነሱ ክለብ ላይ እሳት ለቃ ትልቅ የንግድ መረባቸውን በማፍረሷ ከባድ ስህተት መስራቷን ይነግራታል። ኒኪ ግን ሰላም ከፈለግ ካሁኑኑ ፍታኝና ልጅ ያለችበትን ንገረኝ፣ ካልሆነ ግን ተበላህ ብላ ታስፈራረዋለች። ቪክቶርም በሳቅ ፍርስ ብሎ ሆዷን በጩቤ ወጋ ካደረገ በኋላ ጩቤውን ጭኗ ላይ ሰክቶ ሳያወጣው ባለበት ይተወዋል። በዚህ መሃል የድርጅቱ ሥራ አስኪያጅ የሆነው ሚስተር ሳሊቫን የተባለው አለቃ ደውሎለት ቪክቶር ስልክ ማውራት ሲጀምር ኒኪ አጋጣሚውን ተጠቅማ ጭኗ ላይ የተሰካውን ጩቤ ጥርሷን ነክሳ ትነቅለውና የታሰረችበትን ገመድ ትቆርጧለች። ኒኪ ራሷን እንዳላቀቀችም ቪክቶር ወዲያውኑ ሊያጠቃት ይመጣል። የዋዛ መስለውም በቀላሉ ሊያጠቃት ቢሞክርም ጩቤውን በደረትና በሆዱ ላይ ደጋግማ ትሰካበታለች። ከዚያም ልጄ የት ናት እያለች በጸባይ ስትጠይቀው አልመልስ ይላታል። እሱም ራሱን እንዳደገኛ ቆጥሮ የድርጅታችንን ምስጢር ለማንም አሳልፌ አልሰጥም እያለ ሲመጻደቅ ኒኪ ወሬ ሳታበዛ አንዱን ጆሮውን ቆርጣ ትጥልለታለች። እውነቱን ካልተናገርክ አሟሟት በጣም አሰቃቂ ነው የሚሆነው ብላም ታስፈራረዋለች። ቪክቶርም ህመሙን መቋቋም ተስኖት የሚያውቀው ምስጢር ሁሉ መናዘዝ ይጀምራል። በዚያኑ ቅጽበት ጥቁር መኪኖች ግቢው ውስጥ ሲመጡ ኒኪ በድብቅ ሁኔታውን መከታተል ትጀምራለች። ከመጡት መኪኖች ውስጥ አንዱ በብዙ የታጠቁ ጥበቃዎች የተከበበ ቱጃር ሰው ነበር። እናም ወርዶ ወደ መጋዘኑ ሲያመራ ታየዋለች። ኒኪም ወዲያውኑ ይሄ ሰው ዋና አለቃቸው ሳሊቫን መሆኑን ታረጋግጣለች። ሳሊቫም ወደ መጋዘኑ ውስጥ ገብቶ ሲቃኝ ያላሰበውን ዘግናኝ ዱብዳ ያገኛል። የታማኝ ሰራተኛው የቪክቶር አስክሬን ልክ እነርሱ በሌሎች ላይ እንደሚያደርጉት ተዘቅዝቆ ተሰቅሎ ያገኘዋል። እላዩ ላይ ደግሞ የኒኪና የልጇ የክሎይን ፎቶግራፍ ተጣብቆበታል። ከፎቶ ጀርባ ላይ ልጄን መልሰህ ስጠኝ ካለበለዚያ ተበላህ የሚል በደም የተጻፈ ማስጠንቀቂያ ተጽፏል። ሳሊቫም ይህን አሰቃቂ ጉድ ለዋናው አለቃ ለመንገር አልደፈረም። ምክንያቱም ያ ቱጃር አለቃቸው ድክመትን አጥብቆ የሚጠላና ምሕረት የሌለው ሰው እንደሆነ ስለሚያውቅ ነበር። ይልቁኑ ያንን ምስጢር አፍኖ በመያዝ በስሩ ያሉትን የታጠቁ ሰራዊቶችን በሙሉ ኒኪን አድነው እንዲገድሏት ያዛል። ከቻልክ እንግዲህ ሞክራት አጅሪው። በሌላ በኩል ደግሞ ኒኪ የሳሊቫን መኪኖች ተከታትላ እስከ ቅንጡ ቪላ ቤቱ ድረስ ትከተሏለች። ግቢው በካሜራዎችና በሰለጠኑ ውሾች በታጠቁ ዘበኞችና የክትትል ድሮኖች የተጠበቀ ወታደራዊ ካምፕ ነበር የሚመስለው። ኒኪም ይህንን ስትመለከት በግልጽ ገብቶ ማጥቃት ማለት ራሷን ወደ ገደል መክተት እንደሆነ ትረዳለች። በዚህም መሃል በሆዷ ላይ የነበረው ከባድ ቁስል ክፉኛ አቃጥላት ይጀምራል። ሳሊቫ ላይ ከመዝመቷ በፊት መጀመሪያ ራሷን ማከም እንዳለባት ትገነዘባለች። በሌላ በኩል ደግሞ ካፕቴን ማይክልስ የተባለ የአካባቢው ዋና ፖሊስ ያ ኒኪ ያቃጠለችውን የሳሊቫን የምሽት ክለብ የካሜራ ቪዲዮዎችን ከቡድኑ ጋር በጥልቀት ሆኖ ሲመረምር እንመለከተዋለን። አንድ ጥቁር የለበሰ ሰው 5 የክለቡን ጠባቂዎች ገድሎ የታፈኑ ምስኪን ሴቶችን ነፃ አውጥቶ ቤቱንም ሆን ብሎ በእሳት አጋይቶት እንደሄደ ይመለከታል። ማይክልስ ይህንን ሲያይ የሰው የላቀ ወታደራዊ ስልጠና የወሰደ አደገኛ ሰው ነው የሚል መደምደሚያ ላይ ይደርሳል። ያው ኒኪ ነች እንደዚህ ያደረገችው፣ ግን ፖሊሶቹ ሴት ናት እንደዚህ ያደረገችው ብለው ጭራሽ አልጠረጠሩም ማለት ነው። ወደ ኒኪ ስንመለስ ደግሞ በአንድ የሆቴል ክፍል ውስጥ ሆና ቁስሎቿን በጭካኔ ስትሰፋ እናያታለን። ያለምንም ማደንዘዣ ቁስሏን አልኮል እየደፋችበት ልክ እንደተቀደደ ልብስ በመርፌና በክር እየሰፋች ህመሟን ትውጧለች። ምክንያቱም
ልጇን የምታስመልስበት ሰዓት እየቆጠረ እንደሆነ ስለምታውቅ ማደንዘዣ መድኃኒት መፈለጊያ ሰዓት ስላልነበራት ነው። አሁን ልጇን ለማዳን የቀራት 32 ሰዓታት ብቻ ናቸው። ወደ ፖሊሶቹም ስንመለስ ካፕቴን ማይክልስ እሳቱ ከመነሳቱ 2 ሰዓት በፊት የነበረውን ቪዲዮ ሲያይ ኒኪ ቤን የሚባለውን ልጇን የጠለፈባትን ጎረምሳ ከባህር ውስጥ እየጎተተች አውጥታው መሬት ላይ ስታጉላለው ይመለከታል። መርማሪዎቹም ይህንን ሁሉ ዘግናኝ ግድያ የፈጸመችው አንድ ሴት ብቻ መሆኗን ሲያውቁ ክፉኛ ይደናገጣሉ። ወደ ኒኪ ስንመለስ ደግሞ ኒኪ ወደ አንድ የዕቃ መደብር ጎራ ብላ ለተልእኳ የሚረዷትን ነገሮች በሙሉ ትገዛዛለች። ቀጥላም እዚያው ግድግዳ ላይ የተሰቀለ ስኬትቦርድ ታይና እሱንም ሽጥልኝ ትለዋለች። ባለሱቁ ግን ይህ ለጌጥ የተሰቀለ አይደለም አይሸጥም ቢላትም የኒኪን በጸብ የተጎዳ ፊት አይቶ በፍርሃት ይሸጥላታል። በዚያኑ ምሽት ቱጃሩ የማፊያዎቹ ሊቀመንበር ወደ ሳሊቫን ደውሎ በንዴት ሲያንባርቅበት እንመለከታለን። ያ የሴቶች መነገጃችን መቃጠሉ ብዙ ሚሊዮን ዶላሮችን አክስሮኛል፣ ግን አሁን ደግሞ ሌላ የሴቶች ጭነት እየመጣ ስለሆነ ይህን ጣጣ በአስቸኳይ ካልጨረስክ ያበቃልሃል ብሎ ቀጭን ማስጠንቀቂያ ይሰጠዋል። የሚያግቷቸውን ሴቶች እንደ ዕቃ ጭነት መጥቷል ነው የሚሏቸው ማለት ነው። ኒኪ በበኩሏ ደግሞ ከሳሊቫ ቤት ውጪ አርፍጣ የሳሊቫን መኪና እስኪወጣ ተጠብቃለች። ልክ መኪኖቹ ሲወጡ ተከታተላቸውና ሰው የሌለበት አሳቻ ቦታ ላይ ሲደርሱ ፊት ለፊት ከሚመራው መኪና ጋር ትጋጫለች። የሳሊቫን ጠባቂዎችን በድንጋጤ ፈዘው ሲቀሩ ከመረጋጋታቸው በፊት ኒኪ ስኬትቦርዷን ተጠቅማ ከመኪናዎቹ ስር እየተንሸራተተች የመጡትን ጠባቂዎች በሙሉ አንድ በአንድ ታራግፋቸዋለች። ጋርዶቹ ማን እንኳን እንደገደላቸው ሳያውቁ የኒኪ ጥይት ብቻ እየደረሳቸው መሞት ይጀምራሉ። ምስኪን ሰማይ ቤት ራሱ ማን የገደላቸው ይባሉ አያውቁት። ኒኪ ሁሉንም ጠባቂዎች ፈጅታ ሳሊቫን ብቻ በሕይወት ታስቀሯለች። በስኬትቦርዷ የሳሊቫን ፊት አፈር ከድሜ ካበላችሁ በኋላ ሽጉጥ ደቅናበት ልጄ ክሎዬ የት ናት ብላ ትጮህበታለች። ሳሊቫም አላውቅም ብሎ ሲመልስላት ኒኪ ሁለቱን እግሮቹን በጥይት ተመቷለች። ስማም በነፍስ በስጋውን የተጫወተችበት። ሳሊቫን በህመም እየተሰቃየ እባክሽ አትግደይኝ፣ ከተማ ውስጥ ያለው ዋናውን ሊቀመንበሩን ላሳይሽ ብሎ ቢለምናትም ኒኪ ግን ያንተ እርዳታ አያስፈልገኝም ብላ እዛው ገላግላው ትሄዳለች። ከመሄዷ በፊት ግን በጥርጣሬ የመኪኖቹን የኋላ ኮፈን ስትፈትሽ ልጇ ክሎይን በአንዱ መኪና ውስጥ ታገኛታለች። ኒኪ ልጇን አቅፋ በአውቶቡስ ወደ ቤት ትወስዳታለች። በመንገድ ላይ በድካም ምክንያት ለጥቂት ሰከንድ እንቅልፍ ሲወስዳት በወታደራዊ ሕይወቷ ወቅት የነበሩትን አደገኛ አጋጣሚዎች እያሰበች መደንገጥ ትጀምራለች። በመቀጠልም በሆስፒታል አልጋ ላይ ከሞተው ባለቤቷ ጎን እሷና ልጇ በአሳዛኝ ሁኔታ የተቀመጡበትን መጥፎ ትዝታ ታስታውሳለች። ግን ቤት ሲደርሱ ኒኪ ለልጇ አሁን ሰላም ነሽ፣ ማንም አይነካሽም ብላ ቃል ትገባለታለች። ልጇ ክሎይ ግን እጅግ አደገኛ ማደንዘዣ ስለተወጋች መናገር እንኳን አቅቷት ነበር። ኒኪም ልጇ እጆቿ ላይ የተወጋችበትን የመርፌ ምልክቶች ስታይ ልቧ ተሰብሮ በምሬት ታለቅሳለች። በሌላ በኩል መርማሪ ካፕቴን ማይክልስ ኒኪን ለመያዝ ወስኖ የሰለጠነ ልዩ ኃይል ያዘጋጅና የኒኪን ቤት ሰብሮ በመግባት ሊይዛት ይዘጋጃል። ኒኪ አደገኛ ወታደር ስለሆነች እሷ እንዳያችሁ ወዲያው ግደሏት የሚል ጨካኝ ትዕዛዝ ያስተላልፋል። አንዷ መርማሪ ግን እዛ ውስጥ እኮ ንጹህ ልጅ አለች ብላ ብትቃወምም ማይክልስ ግን ይህቺ ሴት በ48 ሰዓት ውስጥ 13 ሰዎችን የፈጀች አደገኛ ሰው ነች ይላል። መርማሪዋም ግን እኮ የገደለቻቸው በሙሉ ሴት አፋኞችና ወንጀለኞች ናቸው፣ እንደዚህ አይነቱን ሰው እናበረታታለን እንጂ እንዴት እንገላለን ብትለውም ሰሚ ግን አላገኘችም። ከዚያም እነ ማይክልስ ቤቱን ሰብሮ እንዲገቡ ትዕዛዝ ሊሰጥ ሲል ድንገት ኮሎኔል ጆሴፍ የተባለ የአሜሪካ ጦር መሪ ከተፍ ይላል። ኮሎኔሉም ለራሳችሁ ደህንነት ሲባል ወታደሮቻችሁን በፍጥነት አስቆሙ ብሎ ያስጠነቅቃቸዋል። ማይክልስም በትዕቢት አንተ ደግሞ ማንኝ ነው የምትለው ብሎ ይጮህበታል። ኮሎኔሉም ስራውን ሙሉ በሙሉ እሱ እንዲረከበው የሚያዝ ደብዳቤ አውጥቶ ያሳየዋል። የፖሊስ አዛዡ ማይክም በንዴት እያረረና እየተቃጠለ ሰዎቹን ይዞ ከቦታው እንዲያፈገፍግ ይገደዳል። ወታደሮቹ ግቢውን ለቀው ሲወጡ ኒኪ ደግሞ ሕፃኗ ክሎይን ወደ ሕክምና ቦታ መውሰድ አደገኛ መሆኑን ስላወቀች ያው ሆስፒታል ብትወስዳት ብዙ ጥያቄና ጣጣ ስለሚበዛባት ማለት ነው በራሷ ልታክማት በማሰብ
አስፈላጊውን መድኃኒትና የሕክምና ዕቃዎችን ለመግዛት ወደ አንድ ፋርማሲ ታመራለች። ነገር ግን ይህ የተረገመ ማይክ በድብቅ ከወታደሮቹ አዛዥ ጋር ይገናኝና ካሜራዎቻችሁን አጥፉና ኒኪን ባለችበት ግደሏት ብሎ ቀጥተኛ ትዕዛዝ ያስተላልፋል። ይህ ሰውዬ ግን የፖሊስ አዛዥ ነኝ ይበል እንጂ ራሱ ወንጀለኞቹ ተላላኪ ሳይሆን አይቀር። ኒኪ በመንገዷ ላይ ሳለች ወታደሮቹ ከኋላዋ ተከታትለው እየመጡ እንደሆነ ወዲያውኑ ስለገባት ሆን ብላ ወደ አንድ ጠባብ መንገድ ትመራቸዋለች። ወታደሮቹም ያጠመዷት እየመሰላቸው ሳያውቁት ከኋላዋ ይከታተሏታል። እሷ ግን በብልሃት መንገድ ቀይራ ወደ ቤቷ መጓዝ ትጀምራለች። በዚህ ጊዜ መርማሪዎቹ ላቬል የተባለውን ሸምገል ያለ ወታደር ለመሆኑ አንተ ማነህ ብለው ሲጠይቁት ላቬል እሱ ድሮ በልዩ ኃይል ውስጥ የኒኪ አዛዥ እንደነበረና ኒኪ እሱ ካሰለጠናቸው ወታደሮች መካከል እጅግ በጣም አደገኛና ገዳይ ወታደር እንደነበረች ይነግራቸዋል። ማይክልስም በበኩሉ ከላካቸው ወታደሮች አተርፍም ብሎ ኒኪ መገደሏን የሚገልጽ ማረጋገጫ በጉጉት ሲጠባበቅ ሲከታተሏት የነበሩት ካሜራዎች ተመልሰው ይበራሉ። ካሜራው ሲበራ ያየው ነገር ግን የሚያስደነግጥ ነበር። አደገኞቹ ወታደሮች በሙሉ ተመተውና አጥንታቸው ተሰብሮ መሬት ላይ ተዘርረው እያቃሰቱ ይመለከታል። ኒኪም ካሜራውን እየተመለከተች በጣም በተረጋጋ ድምፅ እባካችሁ 6 አምቡላንሶችን ላኩ፣ ምክንያቱም የበርካታ ሰዎችን አጥንት ሰባብሬ ያለው ብላ መልእክት ትነግራቸዋለች። አዲስ የመጣው ወታደሩ ላቬልም በማይክ ሞኝነት ተናዶ የቁሰውና ኒኪን እባክሽን ይህንን ጥፋት አቁሚ ብሎ ይለምናታል። ኒኪ ግን በቁጣ ተሞልታ የወንጀለኞቹ ቡድን ልጇን እንደወሰዱባትና እንዴት ያለ አሰቃቂ መከራ እንደፈጸሙባት ነግራው እነዚህን አረመኔዎች በመለቃቀሟ ጭራሽ ተሳዳጅ በመሆኗ ነገሩ ባጎረስኩ እጄን ተነከስኩ አይነት እንደሆነባት ትነግረዋለች። ላቬልም በአካል ተገናኝተው እንዲነጋገሩ ቢጠይቃትም ኒኪ ግን በልጄ ላይ ለደረሰው ግፍ እጄ ላይ ያሉትን ወንጀለኞች በሙሉ ዋጋቸውን ሳላስከፍል በጭራሽ አላቁምም ብላ አሻፈረኝ ትለዋለች። ከዚያም በፍጥነት ወደ ቤቷ ትሄዳለች። ነገር ግን ክፍሏ ስትገባ የክሎይ መኝታ ቤት መስኮት ክፍት ሆኖ ታገኘዋለች። ልጇ ክሎይ እንደገና መታፈኗንና መጥፋቷን ስታውቅ በድንጋጤ ክው ትላለች። በዚያው ቅጽበት አንድ ወጣት መርማሪ ሽጉጡን ደቅኖ እጅ ወደ ላይ ይላታል። ኒኪ ግን ወዲያውኑ ቅልጥፍናዋን ተጠቅማ ሽጉጡን ነጥቃው የማፊያዎቹ አባል መስሏት መሳሪያዋን ታሳርፍበታለች። በኋላ ግን የፖሊስ አባል መሆኑን ስታውቅ ጥያቄ እንዳያበዛ ራሱን እንዲስት አድርጋ ትጥለዋለች። ግን ልጇ ክሎይን እንደገና ወንጀለኞቹ እንደወሰዷት እርግጠኛ ስትሆን በንዴት ተሞልታ ወደ ውጭ ትወጣለች። በሌላ በኩል መርማሪው ላቬን በመኪናው ወደ ኒኪ ቤት እየሄደ ሳለ የኒኪ የድሮ አለቋ ለመሆኑ ለምን የሰለጠኑ ወታደሮች ቡድን ላክባት ብሎ ይጠይቀዋል። ማይክልስም እሷ እኮ 13 ሰዎችን የገደለች ወንጀለኛ ናት፣ ስለዚህ ዋጋዋን ማግኘት አለባት ብሎ ይመልስለታል። ላቬል ግን መልሶ እሷ እኮ ሀገር ያዳነች የጦር ጀግና ናት፣ የገደለቻቸው ሰዎች ደግሞ በሙሉ ሕፃናትና ሴቶችን የሚያግቱ ናቸው ብሎ አፉን ያዘጋዋል። አስከትሎም እንዴት አንድ የፖሊስ ካፒቴን እንዲህ ያለ ውድና የቅንጦት ልብስ ሊገዛ ቻለ? መቼም በደሞዜን የገዛሁት አትለኝም ብሎ በአሽሙር ሲናገረው ማይክልስም ወዲያውኑ ደንግጦ ርዕስ ለመቀየር ይሞክራል። ጀለስ ለካ ራሱ ከወንጀለኞቹ ጉቦ እየበላ ነው እንደዚህ አማረበት። በመጨረሻም ደርሰው ፖሊሶቹ የኒኪን ቤት ቢገቡትም እሷ ግን እዛ አልነበረችም። ማይክልስም ተናዶ በመላው ከተማዋ በሙሉ እንድትታደን ትዕዛዝ ያስተላልፋል። እንዲያውም ኒኪን ያያችሁበት ቦታ ላይ ወዲያውኑ ተኩሳችሁ ግደሏት ብሎ አሰቃቂ ትዕዛዝን ይሰጣል። ግን ትዕዛዙን ሳይጨርስ 2 መርማሪዎች ድንገት ከተፊሉና ማይክልስን በሙስናና ሕገወጥ ሥራዎችን በመሸፈን ወንጀል እጅ ከፍንጅ ይዙታል። እንዲያውም የውጭ ሀገር የባንክ ሂሳቡ ላይ የቀረቀረውን በርካታ የገንዘብ ማስረጃ አምጥተው ከወንጀለኞች ቡድን ጋር አብሮ ሲሰራ እንደነበር ያሳዩታል። ማይክልስን በንዴት ላቬልን ሊያጠቀው ሲሞክር ሽማግሌው ወታደር ላቬል ግን እጁን ጠምዝዞ ከመኪናው መስታወት ጋር ያጋጨውና እስር ቤት ውስጥ መልካም የስቃይ ጊዜ ይሆንልህ ብሎ ወደ ሸቤ ወደ ወህኒ ቤት ይሸኘዋል። በሌላ በኩል ልጇ የታገተችባት ኒኪ የወንጀለኞቹ ዋና መከማቻ ወደ ሆነው ግራንድ ሆቴል ትደርሳለች። የሆቴሉ ታችኞቹ ፎቆች በሙሉ በታገቱ ምስኪን ሴቶች የተሞላ ሲሆን የላይኛው ፎቅ ደግሞ የቡድኑ ዋና አለቃ መኖሪያ ነው። ሆቴሉ በጥበቃ ካሜራዎችና በታጣቂዎች የተከበበ የማይደፈር ከባድ ምሽግ መሆኑን የምታውቀው ኒኪ
አንድ አስደናቂ እቅድ ታወጣለች። መኪናዋን የኤሌክትሪክ መቆጣጠሪያ ሳጥን አጠገብ ታቆመውና ጋዝ አፍስሳበት ከተወሰነ ጊዜ በኋላ ትልቅ ፍንዳታ እንዲፈጥር አስባ ትንሽ እሳት ለኩሳ ትሄዳለች። አስከትላም በሆቴሉ የኋላ በር በኩል በመግባት ጥበቃዎቹን በሙሉ ወዲያውኑ ድራሽ አባታቸውን ታጠፋቸዋለች። ወደ ውስጥ ዘልቃም የታገቱ ምስኪን ወጣቶችን በሙሉ ካዳነች በኋላ ቀጥታ ወደ ሆቴሉ ማብሰያ በመግባት የጋዝ ምድጃዎቹን በሙሉ ከፍታ ትተዋቸዋለች። ከጥቂት ደቂቃዎች በኋላም ውጭ ያለው መኪናዋ በከባድ ሁኔታ ይፈነዳል። በፍንዳታው ምክንያትም የሆቴሉ መብራት በሙሉ ጠፍቶ ሕንፃው በጨለማ ይዋጣል። ጥበቃዎቹም ግራ ተጋብተው እየተደናበሩ ወደ ማብሰያ ቤቱ ሲሮጡ የለቀቀችውን የጋዙን ሽታ አላስተዋሉትም ነበርና ኒኪ እሳቱን ስታነደው ወጥ ቤቱ በፍንዳታ ጋይቶ ጥበቃዎቹን በሙሉ አመድ ያደርጋቸዋል። የተረፉትንም ቢሆን በጨለማው እየተከለለች በጩቤዋ አንድ በአንድ ትጨርሳቸዋለች። ልጇን ሰጥቷት ቢገላገሉ አይሻላቸውም ነበር እንደዚህ አንድ በአንድ ከምትለቅማቸው? ኒኪ ወደ ላይኞቹ ፎቅ እያመራች ሳለ የታገቱ ሴቶች የተሞሉ በርካታ ክፍሎችን ታገኝና እየጮች ወደ መውጫው እንዲሮጡ ታመለክታቸዋለች። በሁለት እጆቿ መሳሪያ ታጥቃ ወደ ዋናው ደረጃም ስትመለስ መሳሪያቸውን እያዘጋጁ ያሉትን አጋቾች በሙሉ ድራሻቸውን ታጠፋቸዋለች። ከብዙ ዓመታት የውትድርና ልምዷ የተነሳ በጣም በፍጥነትና በራስ መተማመን ነበር የምትንቀሳቀሰው። ቦታው በአስፈሪ ጨለማ ቢዋጥም ኒኪ ግን ኮቴያቸውን ብቻ እየሰማች በሽጉጧ ታራግፋቸው ነበር። ግን በመሃል ጥይቷ ሲያልቅባት ነገር ወደ እጅ በእጅ ፍልሚያ ይቀየራል። በዚህ መሃል ሁለት ግዙፍ ወንበዴዎች አንደኛው መጥረቢያ ይዞ ሌላኛው ደግሞ ገመድ አንገቷ ላይ ጠምጥሞ ሊያንቃት መታገል ይጀምራሉ። እሷ ግን የለየላት ምርጥ ተዋጊ ብትሆንም በውጊያ ብዛት አቅም አንሷት ስለነበር በመጨረሻም በአንደኛው ወንበዴ ትታነቅና አየር አጥሯት ነፍሷ ልትወጣ ስትል ልጇ አሁንም በማፊያዎቹ እጅ መሆኗ ትዝ ሲላት ወኔዋ ይመጣና ያነቃትን ሰንጋ የሚያክል ሰውዬ ጆሮን በንክሻ ትበጥስለትና ሊገላት ባዘጋጁ የራሱ ገመድ አንቃ ትገላግሏለች። ግን ኒኪ በደረሰባት ከባድ ቁስልና ድካም ምክንያት መሬት ላይ ትዘረራለች። በዚህ ጊዜ በምናቧ ልጇ ክሎይ እናቴ ረፊ እባክሽ አትታገይ ስትላት ይሰማታል። ነገር ግን ኒኪ አይሆንም ልጄ ፈልጌ አግኝቼሽ ወደ ቤትሽ መልስሻለሁ እያለች ቃል ትገባላትና ባገኘችው ወኔ ተጠቅማ ወደ ሕንፃው መጨረሻ ፎቅ ላይ ትገሰግሳለች። እዚያ ቦታ ላይ ምስኪን አፍላ ሴቶችን እያገተ በመሸጥ ከፍተኛ ገቢ የሚያገኘው የድርጅቱ ዋና አለቃና ኬታ የተባለው የእሱ ቁጥር አንድ ታማኝ ጠባቂው ብቻ ነበር የቀሩት። ኬታም አለቃውን አንተ አምልጥ እኔ መልሳታለሁ ብሎ ሊፋለማት አሰፍስፎ ሲዘጋጅ ኒኪ ግን እድል ሳትሰጠው ከባድ መሳሪያ ተኩሳ ከበሩ ጋር አስተቃቅፋ ባለበት ትደፋዋለች። ወደ ውስጥ ስትገባ ግን በውድ ገንዘብ ለሀብታሞች ሊሸጣቸው ያሰባቸው ብዙ ወጣት ሴቶች ልክ እንደ እንስሳ በሳጥን ውስጥ ታጉረው ትመለከታለች። ኒኪ እነርሱን ለመፍታት በምትሞክርበት ሰዓት ያ የተረገመ አለቃ አጋጣሚውን ተጠቅሞ ልጇ ክሎይን ይዛትና ጠመንጃውን ጭንቅላቷ ላይ ደቅኖ ልጅሽን እዚሁ ሳልገላግላት እጅሽን ስጭኝ ይላታል። ግን ያለ ራሷ መቁጠር ያስጀመረችው ወደ ታች ሲቆጥር የነበረው 72 ሰዓት ጊዜ ወደ 0 ሲደርስ ኒኪ ምንም ሳታመነታ ያለቃውን ጭንቅላት በጥይት በትና ባለበት ትደፋዋለች። ወዲያውኑም ልጇን አንስታ ወደ ሆስፒታል በመሮጥ ሕክምና እንድታገኝ ታደርጋታለች። ሐኪሞቹ ልጇ ከባድ የአካል ጉዳት እንደደረሰባትና አደንዛዥ መድኃኒት በከፍተኛ ሁኔታ ተግታ እንደነበር ሲነግሯት ኒኪ ለመጀመሪያ ጊዜ አቅም ማጣት ተሰምቷት በመጨረሻም የሕይወቷ ከባዱ 72 ሰዓታት እንደተጠናቀቀ አምና ከልጇ አጠገብ ትተኛለች። ነገር ግን ታሪኩ እዚህ ላይ አላበቃም። ታሪካችን ባንዴ ወደ ሌላ ክፍል ተቀይሮ የኒኪ ረዳት የሆነው ላቬል ከመርማሪዎች ጋር ሚስጥራዊ ውይይት ሲያደርግ እንመለከተዋለን። መርማሪዎቹም ግራ በመጋባት ለመሆኑ ይሄ የሰዎች ዝውውር ቡድን 13 ሰዎችን ካጣ በኋላ ለምን ልጇን መልሶ አልሰጣትም ብለው ሲጠይቁት ላቬል ያስደነገጠውን እውነታ አውጥቶ ይነግራቸዋል። ለካሽ ኒኪ ገና ድሮ ነበር ልጇን አግተውባት የነበረው። ነገር ግን ልጇን ባገኘችበት ሰዓት ክሎይ ሕይወቱ አልፎ ነበር። ኒኪ የልጇን ሞት በፍጹም አይምሮዋ ሊቀበለው ባለመቻሉ ሙሉ በሙሉ የአይምሮ መታወክ ይደርስባታል።
ሐኪሞች በሆስፒታል አግደው ከባድ መድኃኒት ሲሰጧት የነበረ ሲሆን ኒኪ ግን አይምሮዋ ስለታወከ ጊዜ እያባከንኩ ነው፣ ልጄን በአስቸኳይ መፈለግ አለብኝ እያለች ትጮህ ነበር። ሐኪሞቹም እንደገለጹት ኒኪ እንቅልፍ በወሰዳት ቁጥር አይምሮዋ ሙሉ በሙሉ ወደ ኋላ ይመለሳል። ይኸውም ልጇ በታገተችበት የመጀመሪያው ምሽት ላይ ተመልሶ ይቆማል። ከዚህ በኋላ የሆነውን መከራና የልጇን ሞት በሙሉ ትረሳው ነበር። እናም ልጇን ወስዳ ያዳነቻትም ሆነ አሁን ሆስፒታል ያመጣቻት ልጅ በፍጹም የሷ ልጅ ክሎ ያልነበረችም። በአይምሮዋ ህመም ምክንያት ኒኪ ከጥቃት ያዳነቻቸውን እያንዳንዳቸውን ምስኪን ሴቶች በሙሉ የራሷን ልጅ አስመስላ ነበር የምታያቸው። አይምሮዋ የሌሎቹን ሴቶች ልጆች በልጇ ፊት እየቀየረ ያሳያት ነበር። ልጇ በሕይወት ባትኖርም ኒኪ ግን አሁንም አስጥላታለሁ ብላ ታምናለች። ያ ያጋጠማት ከባድ የሐዘን ስሜትም ወደማይቆም ገዳይ መሳሪያነት ቀይሯታል። ዳግመኛ ልትመለስ የማትችለውን ልጇን መፈለጓን ሳታቆም በየቀኑ ትዞራለች። እናም የፊልሙ መጨረሻ ላይ ኒኪ ከሆስፒታል አልጋዋ ላይ ባና ስትነሳ ልጄን መፈለግ አለብኝ እያለች ለራሷ ቃል ስትገባ እናያታለን። የ72 ሰዓታቱ ደግሞ እንደገና ከዜሮ ተነስቶ መቁጠር ይጀምራል። ያው ልጇን ያዳነች እየመሰላት ብዙ ወንበዴዎችን እየፈጀች ብዙ የታገቱ ሴቶችን እያዳነች ነው ማለት ነው። ኒኪም በዚህ የተረገመ የእብደት አዙሪት ውስጥ ተቆልፎባት ልጇን የሰረቋትን ሰዎች እያደነች ስትቀጥል እያሳየን ታሪካችን ይጠናቀቃል። የኔም ቤተሰቦች የዛሬው ቪዲዮአችን ይመስል ነበር። ቪዲዮን ከወደዳችሁት ላይክ፣ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ፣ ሁልጊዜም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን። በቀጣይም አሪፍ ቪዲዮ እስከምንገናኝ ይመቻችሁ።